ወጣቱ ከማምረትም በላይ በአሁን ሰዓት በገበያ ላይ በበቂ ደረጃ ማርን የማቅረብ አቅም እየፈጠረ የመጣበት እንዲሁም አለፍ ሲልም ደግሞ ወደ ውጪ ኤክስፖርት ማድረግ የጀመሩበት ይህንን የ5 ዓመት የኢሲፕ ፕሮጀክት ጉዞን በጋራ ሰለብሬት ለማድረግ ነው እዚህ የተገናኘ ነው። ይሄ ፕሮጀክት በዋናነት ኢሲፕ ፕሮጀክት ከግብርና ሚኒስቴር ጋራ በመናበብ አብሮ እየሰራ ያለበት ሁኔታ ነው ያለው። አንደኛ ግብርና በዋናነት የድጋፍና ክትትል ጠንካራ ድጋፍና ክትትል ያደርጋል። ይሄ ፕሮጀክት ያቀደውን እቅድ ማህበረሰቡ ጋር አድርሶ ማህበረሰቡን ተጠቃሚ እያደረገ ነው የሚለውን ድጋፍ ያደርጋል፣ ይከታተላል። የተለያዩ ስልጠናዎችን እነሱ ላደራጃቸው ወጣቱ ከጠባቂነት እንዲሁም ራስን ከመቻል ባለፈ ሀገርን ነገ የሚጠብቅ በሀገር ኢኮኖሚ ደረጃ የራሱን ሚና የሚጫወት ከማድረግ አኳያ እንደ ግብርና ሚኒስቴር ይህንን ድርሻ ወስደን ጠንካራ የሆነ ድጋፍና ክትትል ስልጠናዎችን በመስጠት እየሰራን ያለ ነው። Mastercard Foundation and ICP's relationship has been a long-standing one, and it is anchored on the principle that science produces innovation that when they are adopted by the youth, with support from financial institutions, that can lead to the youth gaining access to a dignified livelihood. So it involves training, capacity building, but also networking and connecting them to the market. That is the essence of the program that is called Moyesh. It has been on for 5 years. It has trained a large number of young entrepreneurs. ሞየሽ ባደራጀን መልኩ በጣም እያመረትን ነው። ማር ዘመናዊና ባህላዊ ሽግግር ቀፎ አለን። ሽግግር ቀፎች ከ30 በላይ ያሉ፣ ዘመናዊ ቀፎች ደግሞ በድርጅት 24 ቀፎ ተሰጠና ለእያንዳንዳችን 2 ማለት ነው። በድምር ወደ 20 ቀፎች በላይ ያሉ ዘመናዊ ማለት ነው። የንብ እርባታ አጠቃቀም የቀፎ አጠቃቀም ሁሉ ማር ስንቆርጥ ራሱ እንዴት መቆረጥ እንዳለበት እንደገና ቢዝነስ አካውንታችን ላይ እንዴት ማሳደግ እንዳለበት ሁሉ ስልጠና አግኝተናል። የተለያዩ ስልጠናዎችን በተለያየ ወቅት ለወጣቶቹ ተሰጥቷል። በዛ በስልጠናው መሰረት ወጣቶች በሰፊ ሁኔታ እያመረቱ ምርታቸውን ወደ ከዩኒየኑ ጋር በገበያ ትስስርም አሳስሮልን የገበያም ችግር ወጣቶች ጋር የለም። ምክንያቱም ዩኒየኑ ይረከባል፣ ማራቸው ፕሮሰስ ተደርጎ ያው በኤክስፖርት ስታንዳርድ ወደ ገበያ ይቀርባል ማለት ነው።